نموده ሰሞኑን መነጋገሪያ የሆነ አንድ ቪዲዮ አለ። በኦሮሚያ ክልል ሸኔ ተራራ ላይ አካባቢ ከአንድ ወታደር ጋር ሲፋለሙ የሚያሳይ ቪዲዮ በየሶሻል ሚዲያው ተለቀቀ። በጣም አነጋጋሪ ሆነ። ምክንያቱም ሸኔ ብዙ ነበሩ፣ መከላከያ ግን አንድ ሰው ነበር። ብቻውን ሲፋለም ሲዋጋ ቦምብ እየወረወረ እየተኮሰ ሲወድቅ ሲነሳ የሚያሳይ ቪዲዮ ብዙዎች ተደመሙበት። ስለዚህ ቪዲዮ ምን ተባለ፣ ቪዲዮስ ምን ይመስላል የሚሉትን በደንብ አጣርተን እንመለከታለን። ተደራሽ እንዲሆን ቪዲዮን ላይክ በማድረግ ጀምሩ፣ ለሁሉም ሰው እንዲደርስ አብራችሁን ቆዩ። ተመልከቱ፣ ተራራ አካባቢ ነው፣ ጫፍ ላይ ሸኔዎች በዚህ በኩል ላይ ያሉት ብቻውን ነው እና መሮጥ ይችላል እንደምታዩት ማምለጥ ይችላል፣ ግን ብቻውን የተጋፈጠ ነው። ወረወረ፣ ከዛ ወደቀ። የወረወረ ወደ እሱ አካባቢ ነው የወደቀው፣ እነሱ ጋር አልደረሰም። ምን ያህል ልብና ድፍረት ቢኖረው ነው እውነት። በጣም እኔ በጦርነት በማንም ሰው አይበጅም፣ ለማናችንም አይጠቅምም፣ አስፈላጊም አይደለም ብዬ ነው የማምነው። ነገር ግን እንደዚህ አይነት ጀግናዎች ደግሞ ስታዩ አለማድነቅ ንፉግነት ነው። ስቲል የልጁ ሁኔታ ምን ይመስላል፣ እንዴት ነው፣ ምን ሆነ የሚለውን ደግሞ የተሰጡ አስተያየቶችን እንመልከት። እኔ በዚህ ልክ ውጊያ አይቻለሁ። እንደዚህ ልጅ ድፍረት ግን እኔ አይቻላቅም ሰውን እግዚአብሔርን እንዴ! ኧረ እኔ በቃ ቃላት የለኝም ላንተ። እኔ እንዴ ምን አይነት ድፍረት ነው? ከፊት ለፊት ከ10 በላይ እሱ ደግሞ ለብቻው። ኧረ ትለያለህ። እኔ ጀግና ለማለት ራሱ ላንተ እግዚአብሔርን ቃላት የለኝም ወንድሜ። ኧረ ምን ልበል፣ እኛ እኮ ተዋክተንም እናውቃለን። በቃ ማዕበል ውስጥም ገብተን እናውቃለን። ግን እንደዚህ አይነት እኔ አይቻልም፣ እንዳንተ አይነት ሰው እኔ አይቻልም እግዚአብሔርን። እኔ ለማሽቃበጥ ወይም የሆነ ነገር ለማለት ሳይሆን እኔ እግዚአብሔርን እንዳያችሁት ነው። ግን ኧረ ትለያለህ፣ እናቴ ትሙት። እኔ ጀግና ለማለት ራሱ እኔ ቃላት የለኝም ብራዘሬ፣ ለአንተ ቃላት የለኝም። እውነቱን ነው። በጣም የጀግናም ጀግና ነው። ያስደንቃል። እስከዚህ ጥግ ድረስ መሸሽ እየቻለ ማምለጥ ይችላል። ነገር ግን ፊት ለፊት እጋፈጣለሁ ብሎ እየተወራወረ በመሳሪያ በተኩስ አጠገቡ ተጋፍጦ የቻለውን ነገር ሞክሯል። እንደሰማነውም ከሆነ ልጁ ተሰውቷል። የመከላከያ አባል ነበር። በኦሮሚያ ክልል የሚገኝ ወለጋ የተወለደ የኦሮሚያ ልዩ ኃይል የነበረ ልጅ ነው። ነፍሱን ማጸደ ገነት ያኑር እንላለን። እስቲ ሌሎች የተሰጡ ሀሳቦችንም እንመልከት። ይህን ጀግና ቃላት ያጣውለት እያየው ማልቀስ ማቆም አልቻልኩም። ወንድ እናቱ የወለደችው ጀግና ኢትዮጵያዊ ለሰፊው ሕዝብ ሲል ራሱን የሰዋ ብቻውን ከ50 ሸኔ ጋር ተዋግቶ በእውነት እንዲህ አይነት ተአምረኛ ወንድም አለ። በቃ ሺህ ትውለድ እናት፣ በእውነት ሺህ ትውለድ። እኔ ምን እንደምልም በህይወት ብትኖር ኖሮ በእውነት ደስ ይለኝ ነበር። በቃ ግን እኔ ቃላት ነው ያጣሁት። ግን ማልቀስ ራሱ አላቆምኩም። ዳኒ ነው ስሙ። የኦሮሚያ ልዩ ማነው ፖሊስ ነው፣ የኦሮሚያ ፖሊስ። በእውነት ምን አይነት ጀግና ነው እናት የወለደች ካንተ ወንድ ነው። እኔ ግራ ነው የገባኝ በእውነት። ታሪክ ሲዘክር ነው የሚኖረው። ታሪክ እየዘከረ ለትውልድ ይተላለፋል ያንተ ታሪክ በእውነት። እኔ ቃላት አጥቻለሁ በእውነት። ሰላምታ ነፍስ በሰላም ትረፍ ዳኒ። እውነት ነው፣ ቃላት ያሳጣል ያሳዝናልም። ደግሞ እንደዛ ሆኖ ብቻውን ተጋፍጦ ሲፋለም በጣም ነው የሚያሳዝነው ቪዲዮ። የወታደር ህይወት እንግዲህ እንደምታውቁት እንደዚህ ነው። መሸሽ የለም፣ ፊት ለፊት መጋፈጥ ነው። በእርግጥ እኛ ኢትዮጵያኖች እርግማን ሆኖብን እርስ በርስ የተፋጀን የተጣላን የተጨፋጨፍን ሰላም አጥተን ይሄው በድህነት እየማቀቅን እንገኛለን። በዚህ ጊዜ መሳሪያ የምንስብበት ሳይሆን የተለያዩ ግንባታዎች ላይ፣ ስራዎች ላይ፣ ትምህርቶች ላይ ፎከስ የምናደርግበት ነበር። አለመታደል ሆኖ በየአቅጣጫው በየአካባቢው በየቦታው ጦርነት ነው ያለው። ይህ ነገር ሰላሙን ያምጣልን እላለሁ። እንዲህ አይነት ቪዲዮ ማየቱ አንዳንዴ ለጥንካሬም ለየት ያለ በመሆኑን ያቀረብኩት እንጂ ጦርነትን ማበረታታት አይደለም። እስቲ የመጨረሻ ሀሳቦችን እንስማ።
ተኝተህ በእንቅልፍ ልበህ እኔም ወንድ ነኝ እናቴም እኔም ስወልደኝ ወንድ ወለድኩ ብላለች ብሎ የሚፈታተነ ይህን የጀግና መከላከያ ሰራዊታችንን ባለፈው በጉጂ በጀግናው መከላከያ ሰራዊትና በሸኔ መሃል በተደረገው የተኩስ ልውውጥ ብቻውን አንድ ለእናቴ ሺህ ለጠላቴ እኔ ነኝ ያልኩኝ ልክ እንደ አባቴ የሀገሬ ዘውኩ ነኝ በኢትዮጵያዊነቴ የሚመስል ብቻውን እንድትሄዱ የሚፋየጥ በስመ አብ። ለዚህ ለጀግናው የመከላከያ ሰራዊት ቃላት የለኝም። በትናንሽና በሰባራ በሆኑ አማርኞቼ እንኳን ብናገር ልገልጻቸው አልችልም። እውነት ነው። ክብር ለዚህ ጀግና የመከላከያ አባል የሆነው ልጅ። ይሄ ፖለቲካ አይደለም ኦር አንድን አካል መደገፍ ሳይሆን የታየ ግልጽ ጀግንነት ነው አይደል? እንደዚህ አይነት ነገር ሲታይ ደግሞ እውነቱን መናገር ምንም ችግር የለውም። እናንተስ እስቲ ምን ሀሳብ ትሰጣላችሁ? እንዴት ተመለከታችሁት? ልጁ ለቤተሰቦቹ በአካባቢ ላሉት ለአባላት መጽናናትን እንመኛለን። እዛው ያለ ነው የተሰዋው ተፋልሞ እስከ መጨረሻው ጥግ ሳይሸሽ ሌሎቹ ሲሄዱ እሱ ብቻውን ተጋፍጧል፣ ህይወቱን ሰውቷል። ክብር እንሰጣለን። እኛም ፕሮግራማችንን በዚህ አበቃን። የተለያዩ አዳዲስ መረጃዎች ሲኖር ለእናንተ እናደርሳለን። ሰብስክራይብ፣ ላይክ፣ ኮመንት አድርጉልን። ሰላሙ ነው።